እንደምን አለ ሰላም ጤና ይስጥልኝ የተከበራችሁ ክቡራትና ክቡራን ይሳችሁ እግዚአብሔር አምላካችን አገራችን ይጠብቅልን ዳር ደንበሯን በሰሜን በደቡብ በምስራቅ በምዕራብ እግዚአብሔር አምላካችን ይህን ህዝብ ይባርክልና ከዚህ ሀገርም ያሉ ከውጭ ሀገሩ ያሉ ወገኖቻችን በሙሉ እግዚአብሔር አምላካችን በረከቱን ጤና ይስጥልና ለዚህ ያለውን ጦርነት ደግሞ ከሀገራችን ያስወግድልና የሰላሙን ጊዜ ያምጣልን እያልን የሳምንቱ የወርድ ክፍል በእግዚአብሔር እርዳታ የምንማረው በኦሪት ዘኍልቍ ምዕራፍ 13 ቁጥር 1 እስከ ምዕራፍ 15 ቁጥር 41 የሳምንቱ የፓራሻ ክፍል ፓራሻት ሽላህ ለኻ ይሆናል ማለት ነው። በዚህም ፓራሻ በእግዚአብሔር እርዳታ ከዚህ ካጠገቤ አብ ዮሴፍ የእሱ ጋር ውይይት እናደርጋለን ስለ ሳምንቱ የወርድ ክፍል እና ይህን ባስመለከተ የተለያዩ ርዕሶች አሉ። ከዛም በመጀመሪያ ደረጃ አብ ዮሴፍ ሻሎም ለካ ሻሎም አለይኩም ማስተምኸም ባሩክ ሃሽም ይስተባክስሙ አድ እኔ በጣም ደስተኛ ነኝ ማለት ካንተ ጋር ዛሬ ጸሎት ቤት በእናንተ ጸሎት ቤት ማለት ነው ስለ ሳምንቱ የወርድ ክፍል ውይይት በማድረጋችን ማለት ያለነው የወቅቱ በጣም ትንሽ እንግዲህ እግዚአብሔር አይማክ ላይክ ሳይበድልም እንዲሉ እግዚአብሔር ብዙ ጦርነቶችን ያመጣል ግን እግዚአብሔር በእምነታችን ከቆምና እግዚአብሔር ደግሞ እነዚህን ጠላቶቻችን ያንዳንዳቸውን ያወድማቸዋል እኛም በሰላም እንኖራለን ማለት ነው። እና በዚህ በሳምንቱ የወርድ ክፍል የምንወያየው ማለት ነው የሚነግረን የተለያዩ ርዕሶች አሉ። ዋና ዋና ርዕሶችን በምናይበት ጊዜ የመጀመሪያው ርዕስ ወደ እስራኤል ሀገር እንዲላኩ መልእክተኞች ወይም ሰላዮች ይላካል ምድረ በዳ ያሉ ማለት ነው በነበሩበት ጊዜ አገሪቱ ከመግባታችን በፊት አገሪቱን ምን አይነት እንደሆነች እንላክ ብለው ህዝቡ ራሳቸው ይህን ሐሳብ ተነሰሱ አመጡ። ከዛም ሙሴ እግዚአብሔርን ጠየቀ። እንግዲህ እግዚአብሔር ሙሴ ታማኙ እረኛ እግዚአብሔር የህዝብ እስራኤል ስለሆነ ማንም ነገር ጥያቄ ስለሚጠይቀው አንድ ተማሪም ራቡን እንደሚጠይቀው ሁሉ እግዚአብሔርን ጠየቀ። እግዚአብሔርም ምን አለው እንግዲህ ከፈለጉ ላካቸው እና እነዚህ መልእክተኞች ተላኩ እና ይህን ባስመለከተ ብዙ ውይይት በይበልጥ ሰፋ አድርገን የምንመለከተው ሲሆን ያው እንግዲህ ሰላም ካደጋ እንግዲህ አብይያ በጣም ደስ ይለኛል እንግዲህ ከዚህ ይሄ እድሉ ተሰጥቶ ማለት ጋር ስለ ፓራሻት ሸቡአ መወያየት ስለቻለ በእርግጥ ልክ እንዳልኸው ያለንበት ወቅት እንግዲህ አሁን ብቻ አይደለም 2 ዓመት ሆኗል እንግዲህ ጦርነት እንዳለነ ያሁኑ ትንሽ ለየት ይላል። እግዚአብሔር የተመሰገነው የእስራኤል ኃይል እና የእስራኤል ወታደር ከፍተኛ ደረጃ ደርሰናል። አሁን ምንም ትንሽ ረብሻ ቢኖር በሀገራችን እኛ ደግሞ ያለውን እድገት ልናይ ይገባናል። ለዚህ ጸሎታችንን ከነሱ ጋር እንደሆነ እንመኛለን። ሌላው ጉዳይ እንግዲህ ፓራሻት ሸቡአ እንደጠየቀው በእርግጥ ከኦሪቱ ላይ ካለን በሳምንታዊ ኦሪት ክፍል ላይ አልተብራራም ለማን እንደላከ ለምን እንደላከ ይሄ የተለያየ በኦሪት ዘዳግም ላይ ነው እንዲሁ የበለጠ ሰፋ ባለ ተብራራ ከዛ ላይ ማን እንደጠየቀ ከዛ የተነሳ መምህራችን ሙሴ ወይ ምሳሌ እንደሰጠው አንድ ተማሪ ራቡ እንደሚጠይቀው መምህራችን ሙሴ ማለት ራሱን ዝቅ በማድረግ እግዚአብሔርን ጠየቀ በራሱ ውሳኔ መወሰን ስላልፈለገ እና በዚህ ጉዳይ ፓራሻት ሸቡአ ግና ለይት ባለ ሁኔታ እግዚአብሔር ሙሴ እንደተናገረውና ሙሴ ሰዎችን መርጦ አገሪቱን ለመጎብኘት እንደላከ ያለ በእርግጥ እዚህ ጥያቄያችን ምንድነው ምክንያቱም አገሪቱ ከመጀመሪያ አንስታ ለእስራኤል ሀገር ተሰጠች እንደምናው ስለምናው ያንዳንዱ መጠየቅ ያለበት ጥያቄ እኛንስ ምን እንማራለን ከዚህ ምንለው ጉዳይ አለ ኦሪት ዝም ብሎ ታሪክ አይደለም የሚተርክልና ይሄን ያህል ሰዎች ነበሩ ላኩ ማየት ፈልጉ ማለት ብቻ ሳይሆን ትርጉም አለው ያን ትርጉም ምንድነው ለኛ ትምርቱ በሚለው ጉዳይ ትንሽ ገለጽልና ይገባናል እና እዚህ ሊቃውንቶች በይበልጥ የሚጠይቁት እንግዲህ እኛ ከኦሪቱ ከአባቶች የሰማነው አባት ያበጀው ለልጅ ይበጀው እንደምን ለኛም የምናውቀው ለሌሎችም ለማሳወቅ ነው እና ሊቃውንቶች የሚጠይቁት ቅድም እንዳልከው እግዚአብሔር አምላክ እስራኤል ሀገር ተሰጣቸዋል ብሎ ከግብጽ ያወጣን ወደ እስራኤል ሀገር ለኔ ያስገባን ነው እንዲያውም 11 ቀን ነው የሚጨርሰው የነበረው ቀጥታ ከግብጽ ወጣን ወደ እስራኤል ሀገር መምጣት ይችል ነበር ግን እግዚአብሔር ይሄ ህዝብ ያልበረታ ገና ህፃናቶች ገና በተገዥነት የነበሩ ህዝቦች በቀጥታኛ ቢገቡ ጦርነቱን ይሰሙና ጦርነት ስለሚኖር ፈርተው ተመልሰው ይመለሳሉ ስለዚህ በበረሃው ወደ በረሃ ይወሰዳቸው
የማሰልጠኛ ጣቢያ እንበለው ለማሰልጠን ያላቸውን እምነት ያሉበትን የነበሩትን የፍርሃት ሃይምሮና የዛን ሐሳብ ለማስወገድ ነበር ግን ዋናው ዓላማ እስራኤል ሀገር ለመግባት ነው ግን ዛሬው ላይ የምናየው ብዙ ሊቃውንቶችም እንደሚጠይቁት በጣም አስቸጋሪ ጥያቄ ነው ምክንያቱም እግዚአብሔር ይችን ሀገር የሚሰጣል ብሎ ሁሉም እንደገባ ያውቃሉ ታዲያ እንይ ማለት ምንድነው እግዚአብሔር ካጠገባቸው ነው ያለ ከፈለጉ እግዚአብሔርን ጠይቁ ምንድነው ግሪቱ ያለች ምን አይነት እንደሆነች እንዴት እንደሆነች ለምን ለመላክ ተፈለገ ከላኩስ ለምን ያስፈልጋል እግዚአብሔር ጠይቆ መረዳት ይችላል መረዳት ፈልገው ነው መረዳት ፈልገው ነው እና ምንድነው ለማየት የፈለጉት የሚላኩት ሰዎችስ እዚህ ላይ እንድታብራራ ማናቸው የተላኩ ማን የተላኩ የነገዱ አለቆች ናቸው ለምሳሌ ለነገዱ አለቆች የሚላኩበት ምንድነው እና ይህን ጥያቄ እንዴት ነው የምታየው ይህን ሁኔታ በጣም ጥሩ በርግጥ ይሄንን ማየት ያለብን ምንድነው ኦሪቱን ብናነባቸው ኦሪት የተጻፉትን ቃላቶች ትልቅ ሊብራራልን ይችላል በያስባለሁ እግዚአብሔር ሙሴ እንዲህ ብሎ ተናገረ ለእስራኤል ልጆች የምሰጣትን የከነዓን ምድር ይሰልሉ ዘንድ ሰዎችን ላክ ከአባቶቻቸው ነገዶች ሁሉ እያንዳንዱ በመካከላቸው አለቃ የሆኑ አንድ ሰው ትልካላቸው ሙሴም እንደ እግዚአብሔር ትእዛዝ ከፍራን ምድር በዳ ላካቸው እነርሱም ሁሉ የእስራኤል ልጆች አለቆች ናቸው ነበር እንግዲህ እያንዳንዱ ነገድ 12 ነገዶች አሉት 11 ነገዶች ተላኩ የለው እንግዲህ ሌላ ጉዳይ ነው ሌላ አልተላከም ሆኖም ግን 12 ነገዶች ተላኩ የነገዱ አለቃዎች ናቸው ዋናዎች እንግዲህ አንደኛ ለምብዙ ሰዎች ተላኩ የቀድሙ ጥያቄ የምጠይቀው ምንድነው ወይስ ለመሰለል ከሆነ ለጦርነት የጦርነት እግራይ እስራኤል ሀገር እንዴት ከናን በድሮ ዘመን ከናን የምትባለው ማለት ነው እቺን ሀገር ለመሰለል ከሆኑ እነዛ የሚሰልዩ ሰዎች የመሰለል ልምድ ያላቸው ለማወቅ የሚፈልጉ እነዛን መላክ ሲገባ የነገቱ አለቆች ላልቆቹ የኦሪት ሊቃውንቶች ልቆች ነው ትላልቆች የተላኩበት እና እነዚህ ሁለት ጥያቄዎች በጣም መጠየቅ የሚገባን ናቸው በእውነት ከመጀመራችን አንደኛ ለምን መላክ ፈለጉ ምን ዓላማቸው ምንድነው የተላኩት ሰዎችስ ይሄን ያህል ብዛት ለምን አስፈለገ ለምን እንደዚህ ሊሆን ይችላል እና በዚህ ነጥብ ላይ በእውነት ማብራራት እንፈልገው ማለት ነው እሺ ናሆም ትክክል አንባሃሉ ግማሹን እናነባዋለ መጨረሻ ላይ እንግዲህ ስናይ በርግጥ ኦሪቱ ቀጥሎ ከሚያብራራው ላይ ስናይ እነዚህ ሰዎች እንኳን የጦርነት ስልትና የስለላ ስልት ሊኖራቸው ነውና እንደ ወታደር መላና ስልት ሊኖራቸው ነውና ኩላ ማናሽም ኸሽቡን በሚለው ራሽ እንዲሁም ሌሎች ሊቃውንቶች ያብራሩ ራሽም ጸድቅ ደጋግ ሰዎች በኦሪት ተላልቅ የነበሩ ሰዎች እንጂ በእውነት የጦርነት መላ ስልጣን ነበራቸው እንደዚህ ተሆነ ዙሮን ስንመለስ ለቀደጠየከው አዝ ለምንድነው እነዚህ ሰዎች ዓላማው ለጦርነት አይደለም ማለት ትክክል እነዛ ከሆነ ለጦርነት አይደለም የተላኩበት ምክንያት ሌላ አለ ማለት ነው ሌላ አለ ማለት ነው ይሄንን ለማብራራት ስናይ መመራችን ሙሴ ሲልካቸው ምን የሚላቸው ለማንኛውም ሲልካቸው ሚለው እዚህ ላይ ሚለን ምንድነው ምድርቱንም እንዴት እንደሆነች በእርሷም የሚኖሩ ሰዎች ብዙ ብርቶች ወይም ደካሞች ጥቂቶች ወይም ብዙዎች እንደሆኑ የሚኖርበት ምድር መልካም ወይም ክፉ የሚኖርባቸው ከተሞች ሰፈርም ወይም አምባዎች እንደሆኑ በምድሪቱም ወፍራም ወይም ስስ ዛፍ ያለባት ወይም የሌለባት እንደሆነች እዩ ከምድር ፍሬ አምጡ አይዟችሁ ከምድርቱም ፍሬ አምጡ ይላቸዋል በዚያን ጊዜ ሙሴና አስቀድሞ ፍሬ የሚያፈራበት ወራት ነበር የወይን ፍሬ የሚያፈራበት ወቅቱ ነበር እና ይሄን አምጡ ተብሎ ተላኩ ማለት እና እንዳልከው የተላኩት አለ የሚያመጡትም አልጣት ያለባቸው ማለት ነገሮችም አለ ይህ ብቻ ሳይሆን ከንባቡ ላይ ስናይ በርግጥ ምናየው ምንድነው መምራችን ሙሴ ህዛች ሀገር ያለችው ነገርና ወቅቱ ምን አይነት እንደሆነ ራሱ ያውቃል ምን እንዳለ በአገሪቱ ላይ ወቅቱ ምን አይነት ነው ምን አይነት ፍሬ ላይ ይገኛል በትክክለኛ እንዴት እንደሚልካቸው ራሱ ያውቃል እንደምናየው ማለት ነው ያሜም የመብኩሪ በዛን ጊዜ የወይን ፍሬ የሚያፈራበት ጊዜ ነው በሚለው ኦሪቱ ራሱ ይነግረናል ማለት ነው የሙሴ ዓላማ እንግዲህ ሄዳችሁ አይታችሁ ለህዝቡ
የሚታይ ነገርና የሚያምር ነገር አይታችሁ ይዛችሁ ነው የሚል ይዘታ ይዞ ነው የተላከ ማለት ነው። አሁን ቅድም ያልነው ለጦርነት ሳይሆን ጦርነት ቢሆን ኖሮ መረጃዎችን አምጡልን እንዴት ነበረ ቤት እንገባለን ቤት እንወጣለን ምን አይነት ነው ስንት ሰዎች አሉ መሳሪያውስ ምንድነው ብሎ እነዛን ጥያቄዎች መጠየቅ ነበረበት እንዲያመጡልን ነበር ግን የሚለው ምንድነው ፍሬዎችን አምጡ መሬቱ አቅረት ነው ቁልቁለት ነች መሬቱ እንትን ይላል ወይስ ዛፍ አለ ወይስ ከተማ ነው ወይስ ረባዳ ነው እነዚህ ነገሮች አሁን እንግዲህ የተላኩት የጦር ጉዳይ ሳይሆን ሌላ አለ ነው የምትለው ሌላ አለ እና እነሱ ከሚመጡት ያሉት የተናገሩትን ካየነ በኋላ ምናልባት የበለጠ ሊብራራ ብለ አስባለሁ እንግዲህ ከምዕራፍ 13 ቁጥር 21 ላይ የሚለን ምንድነው ወደ ሴከምም ሸለቆ ወጡ ከዚያም የወይኑ አንድ ዘለላ የነበረውን ሐረግ ቆረጡ ሁለቱም ሰዎች በሞሎጊያው ተሸክመው ደግሞም ከሮማኑ ከበለሱ አመጡ የእስራኤል ልጆችም ከዚያን ስለ ቆረጡት ዘለላ የዚያን ስፍራ ስም የኤሽኮል ሸለቆ ብለው ጠሩት ምድሪቱን ሰለሉ ከ40 ቀንም በኋላ ተመለሱ ይላል እና እንግዲህ 40 ቀን ወሰደባቸው ማለት ነው 40 ቀን ወሰደባቸው በርግጥ እንግዲህ አይን ያህል ጊዜ ይፈጃል ብለን አሰብነው ነበርና አባል 40 ቀን ፈጀባቸው ማለት ብዙ ነገሮችን አይተዋል ብዙ ነገሮችን ጎብኝተዋል ብዙ ቦታዎችን ያላለፉበት ቦታ ነበርም ነው የሚለው እና ብዙ ነገሮችን ካዩ በኋላ ተመልሰው እንግዲህ ለሙሴም ለህዝብ እስራኤል የሚናገሩትን ነገር ያዩትን ነገር ሊናገሩ ይችላሉ ብለን እናስባለን አይደል እንደዚህ ከሆነ በርግጥ እንግዲህ መጠየቅ ያለበት ምንድነው ቀጥሎ ከምናየው ጋር አረናው ቃለን ሁላችን ህዝብ እስራኤል ከግብጽ ምድር ከወጡ አንስተው ከሰሯቸው ስራዎች ከባድ ኃጢያቶች እስካሁን ድረስ ራሱ ይላሉ ሊቃውንቶች ምን ከፍላቸው ክፍያዎች ብለን ምን የተናገሩት ሊቃውንቶች አንዱ ያው የጥጃ ወርቅ መስራታቸው ነው ይሄ ትልቅ ስህተት ተብሎ ይያዛል ጃጣው ሰርተው ማምለካቸው ይሄ በጣም ከባድ ኃጢያት ከትውልድ ወደ ትውልድ ተስፋይ ክፍያውን የሚከፍሉት ማለት ነው እንዲሁም ራሱ ጦርነት መከራ ችግር ቢያጋጥመን በእነዚህ ይሄንን ኃጢያት ለማስተስራይና ይሄንን ኃጢያት ማለት ነው ክፍያውን ለመክፈል ነው ይባላል ይሄ ብቻ ሳይሆን ደግሞ አሁን ደግሞ ምን ተጨመረ ሄታ መራግሌ ወይም ሰላዮች መጣው የተናገሩት ነገር ማለት ነው ይሄ ኃጢያት እንደ ትልቅ ይታያል ያዩትን የተናገሩ ያመጡትን የተናገሩ እና ኃጢያቱ ምን ሆነና ነው ይሄን ያልከባድ ራሱ ጥጃ ጣዖት ሰርቶ ከማምለክም የበለጠ ያን ጥጃ ጣዖት እግዚአብሔር ይቅር ብሏቸዋል ይሄ ግን ለዘላለም ዝም ብላችሁ ያላግባቡ ስላለቀሳችሁ የዘላለም ልቅሶ ይሆንላችሁ ብለው እንደውም ሊቃውንቶች ወደፊት እንደሚነግሩን ተሻባ ሐምሌ 9 ሁለቱ ቤተ መቅደሱ የፈረሰበት ያ የዘላለም ልቅሶ የሚሆንባችሁ ምክንያቱም እግዚአብሔር የሚለው ምንድነው ያላግባቡ እግዚአብሔርን መማረር ምን ያህል ከባድ ነው አንድ ነገር እውነቱን ይዞ የዛ ነገር ራበኝ ብሎ ሰው አንድ ልጅ ቢያለቅስ ተገቢነት አለ ያለው ግን ማልቀሱ ዋጋ የለም እና ይሄ ነገር መጥፎ እንደሆነ ነው የሚያስረዳው አንድም ድላይ ያ ነገር እስካሁን ያልሻራለት ከባድ ኃጢያት እና ኃጢያቱ ምንድነው ያዩትን ከተናገረው ኃጢያታቸው የቱ ላይ ነው እሺ በጣም ጥሩ በርግጥ ያው እንግዲህ ልናይ ገባና ላይ ይሄንን ለማየትም እንደዚህ በአጠቃላዩ ብቻ አይቶ መረዳት አንችልም ትንሽ ጠለቅ ብለን የኦሪት ሊቃውንቶች እስካሁን ድረስ ተወልደው ያብራሩትን ማየት ይገባናል ምናልባት ከዚህም እንግዲህ በመጀመሪያ እንደጀመረው ለኛ ምን ያህል ትምህርት እንደሚሰጠንና አሁንስ ባለንበት ጊዜ ይሄ ለኛ ምን ትርጉም አለው የሚለውንን ልናይ እንድንችል ትንሽ ወደ ኋላ ዞር ብለን እንመለስና ስላገርቱ ያለው ጉዳይ ነው ምናልባት ትልቁ ስህተት የሚጀምረው ያዩትን መናገራቸው ሳይሆን እንችላለን አገሪቱ መኖር ወይ አንችልም አገሪቱ መኖር ብለው አስተያየት መስጠታቸው ይሄ ትንሽ ያልተሰጣቸው ኃላፊነት ነበር መምራችን ሙሴም ሲልካቸው እግዚአብሔርም ሲስማማ የላካቸው ብለው አይታችሁ ተመለሳችሁ ተናገሩ ነው ይሄን ግና ምንድነው ማብራሪያ መስጠት ትርጉም ሰጡ የራሳቸውን ሐሳብ በዛው አስገብተው ያዩትን ነገር መናገር ሲችሉ ጨመሩ ማለት ነው ከተናገሩት ጨመሩና ያንን ነገር በመናገራቸው
መጥፎን ምንድነው የጨመሩት እዚህ ላይ የሚያዩት ነው የተናገረው እዚህ ላይ ፓስኩ አንቀጾችን በምንመለከት ጊዜ ቢያሹ በያቱ ኤሬት የታረስ ሚቀት 40 የሚሆን 40 ቀን ከዞሩ በኋላ ሙሉ አገሪቱን ካዩ በኋላ ዛዝ ምንድነው የሚለን ወልሁ በያፎ الموشى በኤል አሮን ነሆ ወኤል ኮል እዳት ብነሰ ለሙሴ ለአሮን ለሁሉ እዚህ ላይ ሁሉን ቀደም እንዳልነው ሰላይጅ ከሆኑ መጀመሪያ ለላካቸው ታማኝነት አሁን ተንተለ ምንድነው የተላኩበትን መልእክት ማድረስ ያለባቸው ለላካቸው ነው ለእግዚአብሔር ለሙሴ መናገር ነበርባቸው እነሱ ግን ምን አደረጉ በመብታቸው ህዝቡን ሰበሰቡ አሮንን አስጠሩ ሙሴን አስጠሩ ህዝቡን ሰብስበው በህዝቡ ፊት መናገር ጀመሩ በጣም ይሄ ማለት እንዴት ሊሆን ይችላል ይሄ መሰለ ይሄ ነው እንግዲህ የሚያደርጉት ነገር ከተላኩት ጋር ጀመሩ አዘይ ማለት ይቻላል ከን አሁን ጨመሩ ምትለኝ የሚናገሩትን ነገሮች ያዩት መናገርና የተላኩትን በተግባር ማስፈጸም መናገር ሲችሉ እነሱ ግን ራሳቸው የተላኩበትን ዓላማ ራሱ መቀያየር ጀመሩ ሄደው መናገር ሲገባቸው ህዝቡን ሰበሰቡ ሊቃውንቶች የሚጠይቁት ምንድነው መረጃ የምታመጡ ከሆነ ስለ ሀገሪቱ ሁኔታ መጀመሪያ ለላካችሁ ነው ተነጋገራችሁ አዩ ከዛ በኋላ አሳውን ካንሰለሳላችሁ በኋላ ከተናገራችሁ በኋላ ለህዝቡ አቀርቡ ምን ዘላችሁ ለህዝቡ ተቀርባላችሁ ይሄ የመጀመሪያው ስተት ነው በማለት እናያለን የሚያስረዳን ሊቃውንት ምናየው አባርባኔል ምንድነው የሚለን ይሄ ነገር የመጀመሪያው ይላል ዘውሃታው ትርሾና ሽሽመች ሲጋውታም በጽና ለከት ከስብላችሁ ሀገሪቱን ጎብኝታችሁ አይታችሁ ተመለሱ ብሎ እግዚአብሔር ሙሴ በትትና ላካቸው ማለት ላኩ ነው ግን እነሱ ምን አደረጉ ህዝቡን አሁን ያልነው ቅድም ህዝቡን ሰብስበው በህዝብ ፊት መናገር ጀመሩ ይሄ መጀመሪያው ስተታቸው ነው አባርባኔ ይሄን ያመጣው ለምንድነው እኛ ዝም ብለን የምናገዛ ባሊቃውንቶች የሚለው ከዛም ሁለተኛው ምንድነው የሚለው ሀፔሻ ሸኒ ሁለተኛው አጥያታቸው ይላል ሁለተኛው አጥያታቸው ያንን ሀገር የላከን እዚህ ላይ ምንድነው የሚለው የላከንን ቦታ ከን በተላክነውን አድርሰን መጣን ነው የሚለው ኤላ ምድባር ፓራም ከደሽሁ ወታደር ህዝነሰል ቢሮት ፍሪያዳረት የስፉ በምሩ ባኑ ኤላጣሸር ሻላክቱታ ወይላከን ሀገር አይተን ኤላረት አሸር ሻላክታኑ ያገሪቱን ስም ራሱ ያገሪቱን ስም እስራኤል ሀገር ሀገር ነች ኤልዛቤት ኸለፍ ድባሽ ማር ወተት ሀገር ነች ያቺን ሀገር ማርና ወተት ምታፈሳለች በጣም ሳይናገሩ ጭራሽ እንደማትታወቅ አርገር ነው ስሟን መጥቀስ ይሄ ሁሉ አይጠበቅባቸው ይሄ ነው እንግዲህ ቅድም ያልነው የተናገሩትን በትክክለኛ ያሉትን ማድረስ ይቻላል የራሳቸውን እየጨመሩ ነገሮችን ማዛባት ጀመሩ ይሄ ራሱ ፐርሰንት ይሄ ራሱ ስተት ነው ይላል ሌላው ምን ይላል የመጀመሪያው የመጨረሻውን መጀመሪያ ነገሮችን ዘበራረቋቸው ለምንድን ነው የዘበራረቋቸው ይላል ምክንያቱም እነሱ የሚፈልጉትን ብቻ ለማለት ስለፈለጉ እና እዚህ ላይ በመናይበት ጊዜ ራሱ በመረጃ ደረጃ በሚመጣበት ጊዜ ነገሮችን በትክክለኛ ማቅረብ ሲችሉ ትክክለኛ አድርገው አላቀረም ይሄ በመጀመሪያ ደረጃ ነው ምትለኝ ይሄ ለምን ሊያደርጉ ይችላል ያው እንግዲህ ይሄንን ለማየት ስንፈልግ ማለት ነው በእርግጥ ገብተን ስናይ የሰላዮች ዓላማ አላቸው ማለት ነው መጀመሪያ እግዚአብሔር እና ሙሴ እንደላካቸው መናገር ፈልገው ቢሆንና በትክክለኛ መንገድ ሀገሪቱ ለመኖር ሀገሪቱ ያለችው መልካምነት መጀመሪያ እንደጀመረው ታንሰው ቢናገር ፈልገው ነው ቢሆን አዝልክ እንዳልኸው በእርግጥ ትክክል ለሙሴ መጣው ተናግረው መምራቸው ሙሴ ይሄን ያተናን እንግዲህ አላፊነታችን ስለተወጣነ ራሱ የተላከነው በእንተና በህዝቡም ስም ስለሆነ ህዝቡን ሰብስበን እኛም መናገር እንፈልጋለን አንተም ተናገር ብሎ ለሱ ቢነግሩት ሙሴ በለጠ ደስተኛ ሰው የለም ይናገር ነበር ከዚህ ላይ ስናይ ግና ማለት ነው ሊቃውንቶች የተለያዩ እንትኖች ፍንጮችን ይነግሩናል ለምሳሌ ምን ማለት ጀመሩ አሉ ወደዛ ሄደው ሲመለሱ ሲሄዱ ጻድቅ ነበሩ ይላል
አካሄዳቸው በጣም ደግ ነበሩ በአንድ ሐሳብ ነው ሄዱ ይላል እንደ አንድ ሰው ነው ሄዱ ይላል ሲመለሱ ግና ይላል ያንዳንዳቸው ራሳቸውን ሆነው ተመጡ ይላል ማለት አንዳንዴ የሰው ልጅ ከደግነትና ከመልካምነት የሚያረቀው ምንድነው ብለን ስንጠይቅ የራሱን ሐሳብ መጨመር አለ የራሱን ሐሳብ ሲጨምር ምን አይነት ምክንያት ነው ወስኖ ብለን ብናይ በነሱ ስናይ ማለት ነው ምን ይላሉ ከገሪቱ አሁን ምን ገባ ባጭሩ እኛም ይቀየረንና ሌላ መሪዎች ሊተኩ ነው የሚል ሐሳብ በውስጣቸው አብሰለሰሉ ማለት ነው ፍላጎትና የራሳቸውን ጥቅም አስቀድሙ ማለት ነው አዎ አገሪቱ መልካም እንደሆነች ያውቃሉ ማለት ነው አገሪቱ መልካም ነች የእግዚአብሔር አገር ነች በዛ አሁን ግና ምን አሉ አሁን ብንገባ እኛንንም የሚተኩ ሌላ ሰዎች ሌላ መሪዎች ይሰጣሉ ይላል አዎ ስለዚህ እኛ ወደ ኋላ እንቀራለን ስለዚህ አንገባም ብለን ስለዚህ ሌላ ምክንያት መደረግ ጀመሩ አሁን ምን አሉ እንግዲህ እዚህ በኋላ እንደዚህ ሐሳብ እናምጣ ሀገሩ ነገሩን ቀደም እንደተጠቀስከው ማዛባት ጀመሩ የመጀመሪያው መጨረሻ መሃል ባስ ህዝቡንን ማደናገር ጀመሩ በህዝቡ የሆነ ግልጽ የሆነ ሐሳብ መረጃ መቀበል ያለበት ህዝቡን በተለያዩ ለስላሳ ንግግሮችና ቃላቶች ምላሶች ምን ማለት ጀመሩ ማደናገር ጀመሩ ህዝቡና ምክንያቱም ህዝቡ አላየም ሄዶ አገሪቱን ከእግዚአብሔር ነው የሰማ በእርግጥ ያምናል ፍጹም ያምን ህዝብ ነው ግና ደግሞ መሪ ደግሞ ትልቅ ተጽዕኖ ያሳድራል በህዝብ ላይ ጥሩ መሪ ጥሩ ህዝብን በጥሩ ሆነ ይመራል በክፉ መሪ ደግሞ እንግዲህ ሀገሩን ጨለማ ያመጣል ለህዝቡም እንትን ያመጣል ስለዚህ ስናይ አንድ ነጥብና ያለ የራሳቸውን ክብር አስቀድመው ነው የራሳቸውን ሐሳብ ቀደም ስላደረጉ አዚ ነገሮችንም መቀያየር ጀመሩ ማለት ነው ይሄ በጣም ከባድ እንትን ነው ማለት ራሳቸው የተላኩበት ማድረስ ይችላሉ የራሳቸውን ፍላጎት ኢንተረስ ምንለው ማለት ነው የራሳቸውን ፍላጎትና ራሳቸውን ጥቅም ማስቀደማቸው ይሄ ከባድ ወንጀል ነው በገባ ኃጢአት ነው በነገራችን ላይ እነዚህ 10 ናቸው እንደዚህ የሚያደርጉ ሁለቱ ይሄንን ነገር በመስማታቸው ካሌብና ኢያሱ ማለት ነው ሁለቱ ከመጀመሪያውም እንግዲህ እንደሚመስለን ሊቃውንቶችም እንደሚሉት ከመጀመሪያው ገና ሲገነቡት ሂደቱን ሲያነሱት ቀደም እንዳልከው የተላኩት አንድ ላይ ነው ግን በመንገድ ላይ ያለው ሐሳባቸው ተቀየረ ያ የቀየረው ምንድነው እነዚህ ወደ ራሳቸው ፍላጎትና የራሳቸውን ጥቅም ማስቀደም ሲችሉ ሁለቱ ግን መጀመሪያ ኢያሱን በመናይበት ጊዜ ሙሴ ስሙን ቀየረለት ጨመረለት እንደውም ፊደል ያዮሽያኻሽም እግዚአብሔር ከነዚህ እዚህ እንደዚህ ከመጥፎ ነገሮች ያድን ብሎ ቢርካታ ደረክ ማለት ነው የጥሩ መንገዱ ይሳካል ይቅና ብሎ ላከ ማለት ነው ካሌብ ደግሞ ሄዶ ከአባቶች ማራታ መክፈል እንደሚሉት ከሄብሮን ምድር ዋሻ ይትባለልቻ ማለት ቢርካት ብል ማለት ነው ለምን ጻድቂም በሚታታም ንቃም ኻይም በሞቱትም በህይወት እንዳሉ ይቆጠራል እና ሁለቱም የሱ የወሰዱት ኢነርጂ ማለት ነው ያላቸው ኃይል የወሰዱት ከመጀመሪያው ሲላኩ ፈጣሪ አምላክ ያባቶቻችን አምላክ እርዳን ብለው እነሱ ተንተራሰው ይሄ አሁንም ባውን ወቅት ላይ ማየት እንችላለን ለአብዲል የለፍ አብዳሎ ትልቅም ቢሆን ራሱ ኢራንን አሁን ባለንበት እንግዲህ ጦርነት ነው ያለው ኢራንን ቢንያሚን ኔታንያሁ ጠቅላይ ሚኒስትሩ ወደዛ ከመሄዱ በፊት ወደ ጦርነቱ ገና አሙስነት እንዲያው ከኮቴል ሄዶ ጸለየ የሚገርም ነገር ነው ምክንያቱም የምትመነጭበት የምትነሳበት መንገድ ጸለየ ከዛ ከካቢኔቱ መጥቶ ከእንትኑ ይሄ የሚብጻው ወይም የዚህ የጦርነቱ ያለማው ስም ማን ይባል ብሎ ሰየመው አምከላ ሲያታድሽማ ያለው እንግዲህ ነው ሁሉ ጊዜ አንድ ነገር ሲጀምረው ከመሰረቱ ከዋናው ከጥንሱ ሐሳብ ከፈጣሪ ከሱ ከጀመር ነገሮች ይሳካላል በእውነት ከሚያዩት አሁን በምናይበት ጊዜ ኢራን በጣም ኃያል መንግስት ነው ኃያል መንግስት ተብላ በአለም ሁሉ የሚፈራ ዓለም ሁሉ አሁን ግና ያለው በአሁኑ ለሰዓት አሁን በምንነጋገርበት በምንወያይበት ያለው ሰዓት ኢራን እየደቀቀች በጣም ያ ማለት የሚነሱበት አላማ በጣም ወሳኝነት አለው ማለት ሲያተድሽ ማሻሊያህ ጽቡር እንለዋለን ሻሊያህ ጽቡር ማለት የህዝብ መሪም መልእክተኛ
የህዝቡን የሚናገር ለህዝቡን የሚያደርግ ነው ልክ እንደዛ ሁሉ ደግሞ ራሱ ነተንያው ማለት በዛን ሰዓት በሚናገርበት ጊዜ ይሄን በእውነት እግዚአብሔር ረዳ ማለት ነው ካሌብና ዮሹዋ እንደዛ ጸለዩ እነዚህ ግን ምን አለው እኛ ራሱ እንደጸለዩ ማለት ነው ለሙሴም ቢርካታ ደረህ ይቅናን የሚል መንገድ አልተቀበሉም ግን በራሳቸው በመብታቸው እኛ ጻድቃንና እኛ ትልቆች ነን ስለዚህ እኛ እናወጣለን እናወርዳለን ብለው ወሰዱ እንደውም ይለው ብዙ ጥያቄዎች አሉ የተላኩት ይላል ሙሴ ለምንድን ነው የፈቀደላቸው ይላል ሙሴ ፈቀደላቸው ራሱ እንዲላኩ የፈቀደላቸው ምንድነው ይላል ማለት እነሱ በሚሄዱበት ጊዜ እስራኤል ሀገር በሚደርሱበት ጊዜ በሚያደርጉበት ጊዜ የተላኩት ቅድስናን እንዴት ቅድስና እስራኤል ሀገር ቅዱስና ሆሜር እንትን እንደምንለው ስጋዊና ቁሳዊና መንፈሳዊን እንዴት አድርገው ማራመድ እንደሚችሉ ሊቆች ነው የተላኩት ቅድም እንዳለው ሊቆች ማወቅ መገንዘብ ከዛ ውስጥ በእውነት ትክክለኛ መረጃ ማምጣት የሚችሉ እንጂ በእውነት ቅድም እንዳልነው ራሱ ሰላዩ አገሪቱን ለጦርነት አይደለም ለዚህ ነው ሙሴ የተስማማው እነሱ ግን ምን አደረጉ ይላል ሙሴ የላካቸው ቅድስናን እንድታዩ ፍሬዋ እንዴት ጣፋጭ እንደሆነች ስለ ሀገሪቱ ጥሩነት እንድትናገሩ እግዚአብሔር እንዲያደረጋላችሁ ብዙ ሊቃውንቶችም እንደሚለው በዛን ሰዓት የሚሞቱ ሰዎች ነበሩ ይላል በሚሞቱበት ጊዜ በየቀኑ ይሞቱ ነበር እነሱ እንዳይያዙ እነዚህ ግን ብዙም ሊቃውንቶች እንደሚለው ምንድነው ያደረጉት ራሱ ከቅድስናና ከእግዚአብሔር ከሚያደርግላቸው መጀመሪያ ከሙሴ ራቁ ሙሴ ራቃቸው ሙሴ ምንም በረከት ለመቀበል አልፈለጉ ሙሴ ከመሃንካች ካላፊያቸው ከእግዚአብሔር ታማኝ ከራቁ ከእግዚአብሔር መራቃቸው አይቀርም ስለዚህ ምን አደረጉ ይላል ምክንያቱም እግዚአብሔር እኛ በራሳችን በመብታችን እስካሁን የነበረው በበረሃ ላይ የነበረው ስልጣን መሪነት ከፈጣሪ ብቻ ነው እግዚአብሔር ሁሉ ቀን በፈለገው ይረዳናል ደመናው ሲሄድ እንሄዳለን ደመናው ስንቆምቆማለን ብሉ ይለናል ምግብ ከሰማይ ይወርድልናል ከፈለገ ደግሞ ይሰጠና ውሃ እንጠብቃለን አበላሁን እስራኤል ሀገር በመገባበት ጊዜ እንደማንኛውም ህዝብ ልንሆን ነው ስለዚህ እኛ ራሳችን ሄደን ማየት አለብን ራሳችን ሄደን ምን እንደሆነች ማየት አለብን ምሳሌ አዩ ራው ግን የሙሴ ላካቸውና እነሱ ያዩትና የተመለሱት አለ ሙሴ ላካቸው ቅድስናን ልታዩ አገሪቱ ጥሩ እንደሆነች እግዚአብሔር ያለው እውነት እንደሆነ በዛ አይን እንድትመለከቱ ስለካቸው እናንተ ግን የተመለከታችሁት ምንድነው ራሳችን እንችላለን ራሳችን አገሪቱን ህዛብ ፈሩኝ የፈሩት ምንድነው ወደፊት ነው ያለ እነዛ ከዛ ሀገር በመንገባበት ጊዜ እንኳን ገብተን ያየናቸው አማለቃዊ ናቸው ግዙፍ ሰዎች ናቸው ያላቸው እኛ ምንም አንችልም አራምባን አኒሮትሽ ተከታተል አራምባን እንደሚለን አራምባን የሚለንን ከማያተችን በፊት ስናይ ማለት ነው ምን እናያለን በርግጥ እነሱም አገሪቱ መጣው አይተው ሲመለሱ ያው ላሻውናራ እንላለን ክፉ ቃል ስለ አገሪቱ ተናገሩ እንላለን ምናልባት አንዳንድ ዘኛ በህይወት ሁሉ ነገር አጋጣሚ ነው ብለን እናያለን ግን አጋጣሚ ባለለም ሁሉ ነገር እግዚአብሔር አምላክ ነው የሚያገጣጥመው ያለፈው ሳምንት ካነበብነው ፓራሻና ይሄን ፓራሻ ስናያይዘው ማለት ነው አንድ ሰው በህይወቱ በሚያጋጥማቸው ሁሉ ነገሮች ለበጎም ሆነ ለመጥፎ መማር አለበት ሁሉ ነገር መማር አለበት ያለፈው ሳምንት ጻድቃኒቷ ነቢይቱ ሚሪያም በተናገረችው ቃል ተቀጣ ነበር ለምን ላሻውናራ ተናገርሽ ተብላ ማለት ነው በሷ ደረጃ በሷ ጽድቅ ስራ ተገምግሞባት እነሷም መማርጁ ነበር ስላገሪቱ ጥሩ ነገር መናገር እንዳለባቸው አምላክ ያለውን እንትተው የነሱን ሐሳብ መናገራቸው ይሄም ራሱ ትልቅ ስህተት ነው ማለት ምናልባት ያልተገነዘቡት ይቅርታ በመቋረጥ እንጂ ምሪያም የተናገረችው ስለ ሙሴ ነው ስለ ሰው ልጅ ነው ስለ ሰው ልጅ መናገር ክልክል ነው ላሻውናራ ሐሜት ምናምን ባልባለበት መዋል እንደዚህ ማነገ አይተነዋል እዛ ላይ በምዕራፍ 12 ላይ ያየነው እግዚአብሔር ቀጣት 7 ቀን ተዘጋጅ እነሱ ያሰቡት እኛ ሰው ነን ጭንቅላት አለን ስለ ሰው አልተናገርነው የተናገርነው ስለ መሬቷ ነው ስለ ሀገሪቱ ነው ስለዚህ ምንም ችግር የለንም ብለው አስበው ነው በእውነት ጥሩ ጥያቄ ነው ምክንያቱም ሁላችንም እንጠይቀው ጥያቄ ምንድነው ሰው ማማትና ምናልባት ወንበሩን ወይም አገሪቱን ማውራት ምናልባት ሐሜታ ይባላል ናሽናል ይባላል ብለን እናስባለን አባል አሁን ስንመለስ
ስተታቸውን ማየት እንችላለን ምክንያቱም ምንድን ነበር ራምባን ብለህ ነበር ራምባን ምን እንላለን የነሱ ክፋት ነው ይላል አገሪቱን አይተው ትላልቅ ናቸው ግዙፍ ናቸው አገሪቱ የታጠረችና የተገነባች ከተማ ነች ገብተን ማንችላት ማን ዋጋትናል ማለታቸው ብቻ አይደለም የተናገረው ክፉ ቃል እላ ፈጣሪ ነው ያሞትኝ ነው የሚለው አርሽኡት ሸልሃይም ኦሜር ራምባን ሎ ኖኻላ ኤፌስ אפילו כתוב בספר ישעיה בישעיה ለተጻፈው በትንቢተ ኢሳይያስ ላይ አዛሸም ለባዶ ኤፌስ ላይ אפילו እግዚአብሔር የማይችለው ነገር ነው ይላል እንኳን እኛ ልንችል እግዚአብሔር የማይችለው አዎ እና ስለዚህ አዝ ሰውነና ማማቱ ግልጽ ሆኖ ቢሆንም ፈጣሪ እንዴት ልታማቻለ ማለት ነው አረ ምን ጀመርና እግዚአብሔር ግብጽ ሲያወጣቸው አላማው ሳይል እንደሚያገባቸው ዋናው አላማው ይሄ ነበር እና እግዚአብሔር ቃል ከሰው ልጅ ግምገማ ወይም ከሰው ልጅ ከሚያቸው ነገር የበለጠ ብለው ሊታሰብ አይቻልም በዚህ መሰረት ስናይ ማለት ነው አስሮቹ የተናገሩት አለ ያው ሁለቶች ደግሞ የተናገሩት አለ ማስከ ከሌብ የተናገረውን ስናይ ተቃራኒ ነው ማለት እሱ እነሱ ያሉትን እንኳን አልሰራዘም በእርግጥ እንደምናየው ማለት ነው እሱ አዲስ ነገር አልጨመረም ወይም እነሱ ያያያቸው ትክክል አይደለም ያላቸው አንዲት ቃል ብቻ ነው የጨመረው ለምን አንችልም አትበሉ አይችልም አትበሉ እግዚአብሔር አይችልም አትበሉ እንችላለን በእግዚአብሔር ኃይል በሉ ያለ ማለት በእውነት የሰው ልጅ በህይወቱ ሲኖር ነገሮቹ ከባድ ሊሆንበት ይችላል ብዙ ጨለማ ጊዜዎች ያንዳንዳችን በግላችንም በህዝብ ሳይልም በጦርነት ሆነ በተለያዩ ነገሮች ያጋጥመን ይችላል ቢሆንም በራሳችን ኃይል ቅድም እንደገለጽከው ማለት ነው በራስ ሐሳብ በራስ ኃይል ብቻ አይደለም ነገሮችን መቋቋም ይችላል ምክንያቱም ነገሮቹ ከአቅም በላይ ናቸው ትክክል ነው ይሄ ሰው ልጅ ሁሉ ነገር መቋቋም አይችልም እግዚአብሔርም እንድትቋቋም አያዝህም ባንድ ዘህን አድርገው ይሄን ተሸከመው አይልም ማችለውን ነገር እግዚአብሔር አይፈትንም እኔ ከልጅ በሁም ናሰይት አዳም ላይ ከኔ ያخل ላሞድ ባይላለኝ በእውነት ፈጣሪ ፈተና ሲፈትል የሰው ልጅ ሚችለው የሚቀመው ባቀው ነው እና ካሌብ የሚለው ምንድነው እግዚአብሔር አምላክ ይረዳናል እግዚአብሔር ያግዘናል እግዚአብሔር ጋር ሆኖ አገሪቱ ለመወሰን እንችላለን ያለ እነሱ ምንድነው ያሉ እግዚአብሔር ማይችለው ነው ያሉ አየው እንኳንኛ ልንችለው እግዚአብሔር ማይችለው ትልቅ አመት ይባላል ዝና እዚህ ላይ አገሪቱ እንደሌላው አገር አይደለች ብዙም ጊዜ በኦሪት ላይ የሚለን አገሪቱ ትተፋቸዋለች አገሪቱ አትቀበላቸው እስራኤል ሀገር እንደሌላው ሀገር እስራኤል ሀገር የሚኖረው የእስራኤል ሀገር የእግዚአብሔር ሀገር እኔ አሸም ዶሮሽ ወጣ መረሽ ታሸና ዳራ ሁሉ ጊዜ እግዚአብሔር የሚገኝባት ሀገር ስለሆነች እቺ ሀገር እንደሌላው ኮንሰፕት ወጽም አታውጭ ላይም የራሳቸው ስህተት የነበረው እንደሌላው ሀገር ብንናገርስ ምን ችግር አለ ብለው ስለ ሀገሪቱ ብቻ ሳይሆን ራሱ እግዚአብሔር የሚቆረቆረው ዋናውን ዓላማውን አፈረሱት ማለት ነው እግዚአብሔር አምላካችን እስራኤል ሀገር እንግዲህ የምናየው በተጨባጭ ላይ ያለው ያለም ይሁዳን ወደዚህ ሀገር ነው የሚመጣው ዋናው የራሱ ሚላል ኮልሚሹ ዳር በእረጥ እስራኤል አፊሉ ሽሎ ወቬድ ተከዶች በሁኪ ቾቤድ ተከዶች በሁ ሚሹ ጋር በሁት ላረት ውጭ ሀገር እግዚአብሔርን ቢያገለግልም ልክ እንዳገለግለ ይቆጠራል እስራኤል ሀገር መኖሯ ዋናው እነሱ ግን ዋናው ካህናቱ መጣው ሲያፈርሱት ማለት ነው እስራኤል ሀገር አትሆንም ሀገር ሰውን ትበላለች በጣም እንኳን በጦርነትም እኛ ምንም እንሲኩይ ለናሸነፋቸው እንደዚህ አይነት ሐሳቦች አሉ በአሁኑ ሰዓት ብዙም ጊዜ በጦርነት በመናይበት ጊዜ አንደኛው ህዝብ እንደዛ ሲል ሌላው ደግሞ እንግዲህ የእምነት ያስተያየት ጉዳይ ነው እና እዚህ ላይ ስለ ሰዎች ብቻ ሳይሆን ስለ ሀገሪቱ እስራኤል ሀገር እንኳን እቺ ሀገራችን ማርናው ተጥምታፈሰው አለ መጥፎ ነገር መናገር ክልክል ነው በጣም ከባድ ኃጢአት ዲቃውንቶች ራሱ አቆምቆ ሆንጀ ማለት ዲቃውንቶች ራሱ ከሀገሪቱ ላይ በግማራ ላይ እንደሚሉት ማለት ነው ስለ ሀገሪቱ ክፉ ነገር እንዳይናገር የተለያዩ ዲቃውንቶች ምን ያደርጉ ነበር ገደል ሲያዩ ገደሉን እንደፍኑት ነበር ለምን ሀገሪቱ ገደል አናተ ሰው እንቅፋት አጎጣለ እንዳይሉ ሾህ ይለቁት ነበር ቆሻሻ ታየ ቆሻሻውን ያጠርገው ነበር ምክንያቱም እቺ ሀገር ማለት ነው ወደ መሰረቱ ስንመለስ ስለ ሀገሪቱ ራሱ መናገር ይቻላል ለማ ኪኒከት እረጻሸም የእግዚአብሔር ሀገር ነች የእግዚአብሔር ምድር ነች ስለዚህ እንኳን ስለ ሰዎች ነውና ስለ ምድሩታም ከፈ ነገር መናገር እንደሌባቸው ይለናል ሌላው ምናየው ደግሞ እነሱ የሚናገሩት ምንድነው ከኢሉ የእስራኤል ሌላ ሀገር መኖር ያላቸው
ወላይ ምናልባት በረኻ አረ ሐሳባቸው ምናልባት ምን ሊሆን ይችላል ከገሪቱ ላይ ስንገባ በራሳችን ህይወት ልንአርሰናው ልንቆፍርናው ልንዘራናው ወላይ ምናልባት መንፈሳዊ ደረጃችን ትንሽ ዝቅ ሊል ነው ብለው አስበው ነበር ግን እግዚአብሔር ግን የሚለው ሌላ ነው እንግዲህ የሰው ልጅ ወደ ምድር ላይ ሲመጣ ይላካል ተብሏል ምን ነው ዓላማዬ የሚለውሳ እስቲ ስለዚህ ዓላማዬ ምንድን እነሱ ይላካሉ ይመጣሉ ወደዚህ ሀገር እና ምንድነው የሚለው እነሱ ተላኩ ወደዚህ ሀገር በሚላኩበት ጊዜ ምንድነው ያሰቡት በእውነት እስራኤል ሀገር ወተትና ማር የምታፈስ ሀገር ነች ነው ያሉት ነገር ግን ምንድነው ያሉት አዎ ሞር ወተትና ማር ታፈሳለች ያ ጥሩ ነው ነገር ግን ይላሉ አንደኛው ኮንሰፕት አንደኛው ሐሳብ ማለት ነው ነገር ግን እዛ እስራኤል ሀገር ከገባን ብዙ የሚጠጣ ስላለ ብዙ የሚበላ ነገር ስላለ አገሬ ስለተተረፈረፈች እኛ የህዝቡ መሪዎች ስለሆነ እንግዲህ እኛ ራሳችን ፈርዳይ ገምዳይ እኛ ራሳችን ወሳኝ ከሆነ ያ ሰው ሁሉ ነገር ይበላል ይጠጣል ይሰክራል ሁሉ ነገር ይጠግባል ይፈነድቃል እንኳን እግዚአብሔር ሊያዩት ምንም ነገር ሊሆን አይችልም ይሄም እውነት ነው በርግጥ በሐሳብ ደረጃ እግዚአብሔርም ተናግሮታል በኦሪት ዘዳግም ላይ ራኻልታ በሰባታ ብሎ ባራኽታ ብሎ ፈጣሪን በልተ ተጠ አመስግነው ብሏል ለምን ቤትን ያልሰራውን ቤት ኖራለህ ያልዘራውን እንትበላለህ ምን ትላለህ ጥጋብ የተነሳ እግዚአብሔርን ትገዳለህ የሚል ሐሳብ አለ በርግጥ በእግዚአብሔር ዘንድ ሙሴ ከመሞቱ በፊት ህዝብ ሳይናስ ጠንቅቋቸዋል ቢሆንም ይሄን አይደለም ትፍሪክ አሁን እነሱ ያሰባቸው እንግዲህ እንደምናየው በኦሪት በኩል አሁን እንዳልከው የተለያዩ ሐሳቦች አሉ ግን ሊቅ ማለት የኦሪት ጠበብት ማለት እነዚህ ነገሮች ሁሉ አንድ ላይ ጨምቆ ማለት ነው በባለፈው እኔ ሁሉ ጊዜ የምንጠቀመው አለ ያ ምንድነው ራብ ሽምቾን ሩፋኤል ሽሚናው አንደኛ ማወቅ ያለብን አንድ ማንኛውም ነገር ስንሰራ ማለት ነው ማንኛው ግን በመንሰራ ጊዜ አንድ ጊዜ አንደኛው ጥያቄ ይላል አንደኛው ጥያቄ መጠየቅ ያለብን እግዚአብሔር የሚፈቅደው ነው ወይስ መጀመሪያ አኒ ንሽላህ እኔ መለክተኛ ረጾን ማረጾናሽም እግዚአብሔር የሚፈልገው ስራኤ እውነት እግዚአብሔር ይፈልጋል ይህን ስራ ይህን ሐሳብ ይህንን ተግባር ይፈልጋል ብለን ጥያቄ መጠየቅ አለብን ይላል በጣም ሁለተኛው ጥያቄ ምናል የምንሰራውን ስራ ሌሎቹ ተምረው ሌላ ትርጉም እንዳይሰጡ እነዚህ በሁለት ነገሮች ከተጠናቀቀ ይላል ሁሉ ጊዜ ከእግዚአብሔር ጋር ይሆናል በጣም ስለዚህ እነሱ ምንድነው እግዚአብሔር ኢዝኬልም እንዳየው ኢሳያስ ኢዝኬል እንዳለው እኔ የሚወለደው ልጅ ኃጢአተኛ ስለሚሆን ወደፊት ኃጢአተኛ ስለሆነ ልጅ አልወልድም አለ ስለዚህ ንጉሱ ሄስኪያው ማለት ነው አዎ ኢሳያስ ደው ለምን አትወልድም አለው ለምን ልጅ አታመጣም ሎ ምናሽ ስለሚወለድ እኔ በህልሜ ስለተገለጠልኝ እኔ ልጅ አልፈልግም ያንተ ስራ የፈጣሪ ስራ ነው ማለት የፈጣሪ ስራ ጥሩ ሊያረግ ይችላል አንተ መውለድ ያንተ ስራ ምን ይደግ ያንተ ስራ አይደለም ስለዚህ እነሱ የሚያሰቡት ምንድነው እንደሚሉት ሊቃውንቶች ማለት እነሱ ያሰቡት ይበላሉ ይጠግባሉ ነገ ኦሪትና ይማሩ እግዚአብሔር ቅራት አይሰጡም ስለዚህ ምን አልባት ነው ያሰባቸው ትክክል ነው ማለት እናስባለን ከዚህ ግን በረሃው ምግብ እግዚአብሔር ይናገራል ያበላናል ኦሪትና ይማራል አኮልቶ አበላል ገባቸው እግዚአብሔር እቺን ሀገር የሰጠን ትበላለህ ትጠቅማለህ እግዚአብሔር አምላክህን ተባረካለህ በልተን ጠጠን እግዚአብሔርን ከባረከ ይሄ ይወተር ከመና ከሚመገቡት ይበልጣል በጣም ያንን ሐሳብ አልገባቸው አንደርስታንዲንግ የዛን ነገር በትክክለኛ ቢቀረጽ በአይምሮአቸው ቢገባቸው ኑሮ ይሄን ነገር አይደለም ግን ሌሎቹ ያሱና ካሌብ ቅድም እንዳልከው በያስ ካሌብ ዝም አሰኘና ነገራቸው አሎና አለ እንችላለን አገሪቱን እንጠብቃታለን እንወርሳታለን መልካም ሀገር ነች ቶባሬት ሚወድ ነው ሚወድ ወሲፍ ከልቅ በላይ ከምናስበው በላይ ፈጣሪ ያለ ግን አለ ትናያለ ያን ነገር ሊሆን የሚችለው አለ እቺ ሀገር ክሊያካ ባለው ሊቃውንት እንደሚለን ምን ይላል አለና አለ በትናይ ዘኢማ نحن نتكن ማሰኑ ኪበስሁታት ሊታመልቴ ወናخኑ خيم ላሶት አخና አልአሊያ አላዲያ ቹባ አማስንቶ በጣም እቺን ሀገር ምን ገነዘበው ይላል አንድ ነገር ግን እግዚአብሔር ይፈልጋል እኛ ሁሉ ቀን ወደ እግዚአብሔር ከተመለስ አስተካክለን ከሰራ ጥሩ ሰዎች ለዛ ነገር የሚገባን ሰዎች ከሆነ ሁሉንም ነገር እንችላለን እግዚአብሔር ይቀድስናል በረከትን ይሰጠናል ሁሉ ነገር ያማል
ስለዚህ እናንተ ሐሳብ እናንተ ገና ይዘንባል ገና ሳይዘንብ እንትምትሉት ይሄ ነገር ሊሆን አይችልም ይሄ ነገር የሚሆነው እኛ እንችላለን ከእግዚአብሔር ስራ ገብታችሁ ምን ይሆናል ብላችሁ የእግዚአብሔርን አማሸም ይለው የእግዚአብሔር ህዝቦች ናቸው በእግዚአብሔር ህዝቦች ላይ እናንተ ፈርዳይ ገምዳይ መሆናችሁ በጣም ይላል ሌላው ሐሳብ የሚጨምረው እዚህ ላይ ምን ይላል ያመጡት መረጃ ጥሩ ነው አገሪቱ ጥሩ ናች እንደዚህ ያለ ነገር ግን ምንድነው ያሉት ደግሞ በጣም የሚያስጨንቀውና በጣም በእውነት የሚያስፈራው ምንድነው እነዚህ ሰዎች ይላል እነዚህ ህዛ ያሉ እስከናአን ምድር የሚኑ ሰዎች ምን ይላል በኮላ አማሸር ራኢኑ በቶኻ አነሸ ሚዶት ምንድነው አነሸ ሚዶት አንሸ ሚዶት በርግጥ በተለያዩ መንገዶች ይብራራል ግን ምለው ምንድነው አገሪቱ ጥሩ ነገር ትሰጣለች ይላል አገሪቱ መጨረሻ ላይ የሚኖራ ሰዎች ግን ማለት ነው የተወሰኑ ሰዎች ባለ ሀብታሞች ሰዎች ጠንካራዎች እና ብንያና ኪም ይላቸዋል በርግጥ የተወሰኑ ስም ብቻ አይደለም ገጽላ ኃይልና የሀብት ንብረት ስልጣን የሚገልጸው ሌሎች ግን ይላልኝ በባህሪያቸው እና በጸባያቸው የተስተካከሉ ቢሆንም አገሪቱ ትበላቸዋለች ይላል አገሪቱ ወደ ትገላቸዋለች መኖር አይቻልም በዛች አገር ላይ አነሰ አንተም ትለኛለህ ሚዶት ማለት ሚዶት ጸባይ ነው ስነስርዓት ነው እነዚህ ህዛ የሚኖሩ ሰዎች ጥሩ ሰዎች ናቸው በእውነት ደግ ይሆኑ ግን አፉ በለው ነው የሚያስቡት በሙሉ የመረጃው ተቃራኒ ማለት ጥሩ ሰዎች ናቸው ሆኖም ግን ይሞታሉ እነዚህ ሰዎች እንኳን መኖራቸው ይሞታሉ ነው ምትለኝ እነዚህ ይሞታሉ እነሱ ከሞቱ ታዲያ እኛስ እንገባ ያው እንግዲህ እኛ ኮዘለታሉ በማስም ይችላል እኛ በምንሰራው ስራ ሳይሆን ሀገሪቱ ራሷ ሆነ እንደ ሰው ስራ ሆኖ ቢሆን አንሸ ሚዶት በሚለው ከርነ እኛም ጥሩ ብንሰራ ሀገሪቱ መኖር ካልቻለ ምናልባት ከዚህ ያለነ ብንኖር ይሻላል የሚል ሐሳብ አላቸው ማለት ነው አፉ ገቦ እና እነዚህ ሰዎች እንኳን ያልኖሩበትን ጥሩ ሰዎች ያልኖሩበትን እናሱ ግዙፍ ናቸው ብንያና ኪምራይ አማለክ የሸብሻም አማለክም ተቀምጧል በዚህ በተለያዩ ነው ትርጉ እንግዲህ እዚህ ላይ የሚያሳየው ያሉትን ቲዮሪቲ ኮንስፒራሲ ያምንለው የገነቡትን መቼም ለመጥፎ ነገር ስለገነቡት ያንን ገና ያነጹት ዝሮ ወደ ገደል ለመውሰድ ስለፈለጉ ያደረጉት በሙሉ ተቃራኒ ሁሉ ነገር ተጎምሰጡት ማለት ስለዚህ ነው አበርባኔል ሚለን ነገሮችን ቀያየሩ ኮንፊውዝድ አድርገው ነገሮችን በአንድ ላይ ደበላልቀው ራሳቸው የሚፈልጉት ብቻ መናገር ይችላል በእውነት በዚህ በኩል እንትን ብለዋል በዚህ በኩል ህዝቡ ምንድነው የሚለው ከዚህ ጊዜ በኋላ ህዝቡ ሰማ አለቀሱ ነው ያለው አለቀሱ የብቻ ሳይሆን ተነስተው ሊገድሏቸው ተነስነው ያለ ሙሴን ዮሹዋን ለካሌብ በነፎኔ ማለት ነው ተነስተው ሊገድሏቸው ተነስተው በድንጋይ ወግሯቸው ሲል እግዚአብሔር አምላክ መጨረሻ ላይ እንግዲህ መክተፍት አወረደባቸው አዛቆማቸው ነው የሚለው መምራችን ሙሴው እንግዲህ እንደተለመደው ለህዝቡ ተቆርቋሪ ሁልጊዜ ህዝቡ የሚመኝለት ጦር ነገር ነበር እግዚአብሔር አምላክ አድናቸው ጠብቃቸው ብሎ መጨረሻ ጸለየ በርግጥ የሙሴ ደግነት እንደምናየው ማለት ነው አበርግና ህዝቡ ግና የአስቦች ሰላዮች ሐሳብ በጣም ትልቅ ተጭኖ ስለተደረባቸው ተነስተው አለቀሱ ነው የሚለው ያው ቀደም እንደገለጸው እንግዲህ ይልቅሶ ለህዝብ ሳይል ከባድ ልቅሶ ይሆናል ለትውልድ አሁን በነፃ ነው ያለቀሳቸው ይላል በኺተም በኺና በወቶ يوم አያት ሻባብ ይላል 59 ነበር ይላል ለትውልድ እንግዲህ ሁለቱ ቤተ መቅደስ የፈረሰበት ከባድ ቀን እንደነበር ያሳየናል እና ስለዚህ ስናይ ማለት ነው ህዝቦቹ በርግጥ የራሳቸውን ሐሳብ ጨምረው ስንል እንግዲህ በዚህ ዓለም ስታለን ድረስኛ ሁሉ ጊዜ መጠየቅ ያለብን የማን ተላላኪው ነሽ ነው በሚለው ስናይ ያው እያንዳንዳችን የመጣ ነው ፈጣሪ ልኮን ነው ማለት ማንኛውም ሰው በየትውልዱ በተወለደበት ትውልድ እኔም አንተም ማንኛችንም ያው እንግዲህ ወደ ተመልካቾቻችንም እንግዲህ መጠየቅ ያለብን በየቀኑ ምንድነው ለማ ባቲላ ወላ ሚላል ለምንድነው ወደ ቻለም የመጣው ቻለም እግዚአብሔር ያመጣል ማሽሊ ኹሸሊ ባውላ ይሄን ጥያቄ መጠየቅ ያለብን ይሄን ስንጠይቅ ያው እንግዲህ የመጣንበትን ዓላማ ለመዋጣት ምናልባት እንግዲህ
ያንዳንዳችንም እኮ ለመብላት ለመጠጣት እንሰራለን ሰርተን ስንተዳደር ምን ስንል እንግዲህ ምን ይላል አንድ ቀን ኦሪት አልተማርሁ ገበያ ሄድኩኝ ምን አልኩኝ እንደዚህ ኦሪት ሳልማር ምን ሳልሰራ ይሄንን እንዴት ታየዋለህ የሰው ልጅ ቀን በቀን እንግዲህ ስራ ቢሰራ ምን ቢል አሁን እና ታዲያ እግዚአብሔር ራቀ ማለት ነው እንዴት ነው የምናየው እንዴት ነው የሰው ልጅ የመጣበትን ዓላማ ማዋጣት የሚችለው እዚህ ስፋት ሜት ይላል እና ስፋት ሜት ምንድነው ለዚህ ላይ በጣም ለመገንዘብ ያህል አሁን ያልከው ማለት ነው አዳም ንሽላህ ማታ ከን ንሽላህ ማታ ለውላም አخمر ባይት እንግዲህ የሰው ልጅ እዚህ ዓለም በሚላክበት ጊዜ ምንድነው ስጋዊና መንፈሳዊ ነገሮች ሁለቱ ባንድ ላይ ሁሉ ቀን በውጥረት ላይ ናል ስጋዊ ነፍስ መንፈስ ማለት ነው እንብላ ጠጣ እንጨፍር እንደነስ እናድርግ ሲል ሌላው ደግሞ ወደ እግዚአብሔር እንቅረብ ጸልይ እንማር እንፈጽም የሰው ልጅ ዓላማው ይላል በዚህን ሰዓት በሚኖርበት ጊዜ እግዚአብሔር ምንድነው የሚለው እኔ ሰው ፈጠርኩ መላእክት አልፈጠርኩም በጣም በፈልግ ኑሮ መላእክት መፍጠር ግን እኔ ሰው ፈጠርኩ በሰው ልጅ ደግሞ ሁሉ ቀን ውጣ ወረደ ነገር ግን ይላል አሁን ቅድም ለጠይቀው ጥያቄ ብዙዎቻችን ምንለው ምንድነው እኔ መቼ ተመረረ ነው እኔ መቼ አደርጌ ነው እንዴት ነው ማድረገው ጊዜ ሁሉም ያልፈው ዝም ብሎ ነው እንላለን ግን አይደለም ምንድነው የሚለን ይሄ ዓለም ማንኛውም ነገር ካደረከው በምታደርግበት ጊዜ ፈጣሪ ይላከ ለምሳሌ ስታም ባለንበትም ደረጃ አሁን ቁጭ ብለን የኦሪትን ትምህርት በምንማርበት ጊዜ ሁሉታ ሰራ አካላታችን ከዚህ ከምንናገረው በሲያተ ድሽማያ በእግዚአብሔር እርዳታ የምንናገረው መጀመሪያ ራሳችን እንድናቅ የምናውቀው ደግሞ በእውነት ከልባችን ይወጣ እንዲሆን ዝም ብለን ካፍ ወደ ውጭ ሌሎችን ለእንትን ማለት እንዳናደርግ ሲያተ ድሽማያ እግዚአብሔር በእውነት የልብን ኩላሊት የሚያውቀው ፈጣሪ ብቻ ነው እኛ እግዚአብሔርን እንትን ማድረግ አንችልም ልብን ኩላሊትን በመልእክትም ነው ያያየ ነው ሁሉ ቀን ፈጣሪያችን አምላካችን እናቃለን ልብና ኩላሊትን መርምሮ የሚያውቀው እግዚአብሔር ከሆነ ከሱ የሚሳነው ነገር ስለዚህ እኛ በመናደርግበት ጊዜ በመንሰራበት ጊዜ በመንንቀሳቀስበት ጊዜ ፈጣሪ ካለ እሱም ዓላማው ከሆነ የምናደርገው ነገር ለጥሩ ምን ይላል ለምሳሌ ሄደን ስራ እንሰራ እና አግኔ ሹፌር ነኝ አውቶቡስ ነዳል ሰዎችን ነጊት ከተላቪቭ አንስቼ በርሸባ መወስዳቸው ከሆነ ቢያንስ አንድ ሰዓት ከምናምን መንገድ አለ ባይበዛ 2 ሰዓት ከፓኩ ከሆነ እነሱን በትክክለኛ ለማድረስ ይሄ ራሴ የኦሪት ትምህርት በጣም በዛን መንገድ እግዚአብሔር ፈጣሪ ወቅ ይላል የተላከው አሻሊያ ፈጣሪ የላከ ናጉና ሰዎችን በትክክለኛ በቢታሆን እንደሚለው በትክክለኛ ምንም አደጋ ሳይደርስባቸው እንቅልፍሳተኛ በትክክለኛ ተላቪቭ አስነስተ በርሸባ አደካ ደረስ ኦሪት እንደተና በጣም ከዚህ ላይ በርግጥ እውነትን ነው ማለት ዘወዝሮ አስናይ ማለት ነው የሰው ልጅ የመጣ ትእዛዝ ብቻ ለመፈጸም ነው ቢሆን ነፍሱ ብቻ ትበቃ ነበር የነፍስ ዓለም አለ ገነት ትባላለች ከዛ ሁሉ ሙሉ ነገር የሚገኝበት ብቻ ሳይሆን መላእክታን አለው ለእግዚአብሔር የሚያገለግሉት ለተቀን ቅዱስ ሚሉት ሰው ግን ሲፈጠው ምድር ላይ ፈጠረው ያው እንግዲህ አሸርክ ዲሻም ተስተበት ሲቫኑ እንላለን ያው እንድንቀደስ ሁሉ ነገር ማለት ነው እንድናያይዝ ነው ነገሮች ማለት ነው ተነጣጣው እንዲሄዱ ሳይሆን በመናደርገው ነገር በሐሳባችን ለአሶት ለሸምሻማ የምንለዋለን የምታደርገው ነገር ለሸምሻማ ፈጣሪ ብለን ፈጣሪ የሚያዘን ነው ምንድነው ብለን ያን ማድረግ ለአኺር ስለዚህ በእውነት ህይወት ምናልባት ኦሪት ማር ብቻ ወይም ጸሎት ጸልይ ብቻ ቅዱስ ህይወት ያለው ነው ብለን እናስብ ከሆነ የመጣንበትን ዓላማ በርግጥ ረስተናል ምክንያቱም ህይወታችን ማለት ነው በመናደርገው ሁሉ ነገር እግዚአብሔር መጨመር አለብን ልክ ለምሳሌ እንደሰጠው ያንን ሀግ ያንን አውቶቡስ ማለት ነው ምናልባት አሁን 1 ሰዓት ሆነ 10 ሰዓት ሆነ መኪና ሲነዳ በልቡ ጸጸት ሊኖረው ይችላል ለምን ኦሪት አልተማርኩ ለምን ጊዜ ማባከል ብሎ ያስባል አባል ትክክል አይደለም ያሳለ ምን ዞዞ በዚህን ሰዓት እኮ ሰዎችን ዓላማ የሚፈልጉበት ወጣ ደርሳለሁ ቤተሰብ ከቤተሰብ ጋር ይገናኛል ወታደሮችን ቦታ ወደ ቦታ እንቀሳቀሳለሁ ብዙ ነገሮች ያደርገናል ትልቅ ዓላማ ያላቸው ነገሮች ያደርገናል ከዚህ ላይ ግና ልብ ማድረግ ያለበት ይሄ ሹፌር ለምሳሌ ወይ ማንኛውም ሰው በዚህ ሰዓት ለምሳሌ ናጉ በቦታ ሰዎች እንዳደርስ አደጋ እንዳያጋጥማቸው ስልክ መንካት የለበት ምክንያቱም ስልክ ተነካ የራሱን ህይወት ብቻ ሳይሆን የሌሎችንም ያምሳ ምናምን ያህል ሰዎች ወይም የመቶ ሰዎች ህይወት ነፍስ አለ
እንደዚህ ነገሮች ልብ የሚያደርግ ተሆነ ይሄ ለሽምሻማይ ምንላል ሐሳብ ትኩረት ልቦና መጨመር በምናደርጋቸው ነገሮች ይሄ ምን ይላል ምግቡንም እናደረከው የኃጢአት ማስተሰር ያደረከው ይላል ሽሉኻኖች ለአዳም መከበር ካህል ወራህ በሻባት ብቻ በሻባት ምንላቸው ማዶች የትእዛዝ ማዶችን እናለን በዛበት ቀን ቁጭ ብለህ የወልድ ቃል ተወያየህበት ጥዋ ሐሳብ አሰብክበት ላፊው ለታዲያ አሁን ባለንበት ሰዓት እያንዳንዳችን ምናልባት ቤታችን ማማድ ሊኖር ይችላል ወይም ሚክላት አለ ከሚክላታውን ስንገባ ብዙ አፊል ጎረቤቶችን እናገኛለን ቀን በቀን ማናገኛቸውን እናገኛለን ከዚህ ብዙ ሚጥቦችን እንፈጽማለን ለምሳሌ አሁን አንተ ማተጨነቅ ተሆነ ምናልባት ትንሽ ሚጨነቃለ ስትሬስ የሆነ ሰው አለ ያንን ማረጋጋት ይችላል በሀፍታ ላይ ረከገሞህ ብዙ ሚጥባለ ትንሽ ተስፋ መስጠት ይችላል ትንሽ እምነት መጨመር ይችላል ግን መዝራት ይችላል ብርሃን ማቀፍ አይዟችሁ አደግቱ ማለት ሲፖር ራሱ ታሪክ መተረክ ቶከደ ዝምብላ ራሱ ሙዚቃ ለራስ ማስደሰት ይፈታል ሌላ ደግሞ ተስደስታለ ምክንያቱም አሁን ባለንበት ሰዓት ትልቁ ዋናው ነገር ምንድነው መተጋገዝ ነው አንዱ ለአንዱ መቋቋም ማለት ነው አንዱ ምናልባት ማስተባበር ይችላል አንዱ ደግሞ መዋጋት ይችላል አንተሳ ሚክላት ነው ያለው ሁሉ አታለ ትንሽ አንድ ሰው ይዘ ወደ ሽማግሌ ያለ ወጦ ሄዶ ገበያ ማድረግ ማይችል ነው ይችላል ምናልባት ብታገዘው ሳ መኪና ያለች ወላ ገንዘብ አለ በገንዘብ ለታል ማለት ዝወዘው የሰው ልጅ ግዴታ ኦሪትን 24 ሰዓት ተማራ አይደለም ቅድስና የሚያገኘው እና ለሽምሻማይ ማለት በመናደርገው ነገር ለከራብኮክ እንደሚያብራራው ዳይተ ለያ ቢኻ በብደው ይላል ፈጣሪ አምላክ ይሄንን ያባትን አምላክ ወቅ ይላል ይሄም ምን ማለት ነው ዝወዘው የምታደርገውን ነገር በ100% ማድረግ አለበት ከዚህ ላይ ካለህ ከዚህ ላይ ነው ያለው ኃይላ ቦታ ለምን አልተገኘውም ብለህ ብትጸጸት ማለት ነው እግዚአብሔር አይፈልግም ምክንያቱም በዚህ ላይ ነው እንድትገኘ ፈለገ የምታደርገው ነገር ተመርጦልሃል ታቀዶልሃል ገና ከዚህ ዓለም ከመምጣት በፊት ስለዚህ ካንተ የሚጠበቀው ይሽታሉት ነው ጥረት ማድረግ አለብህ ሙከራ ማድረግ አለብህ እخذ مربي باخذ ማሚት ቢልባል ሸይ خبرو ልባ መሻማይ ሚላል አንዱ ብዙ ያደርጋል አንዱ ደግሞ ትንሽ ያደርጋል ሁለቶችም ለፈጣሪ አምላካቸው ከልባቸው ካደረጉት ትክክለኛ ቦታ ያገኛሉ ማለት እንደምንለው ከልብ ካዘኑ እንባይገድም በትክክለኛ በእውነት ካደረግና በእውነትና በእምነት ማለት ነው ነገሮች እናደርጋቸው ነገሮች ለማንም ብለን ሳይሆን ለምንም ብለን ሳይሆን የራሳችን ፈጣሪ የሚጠይቀው ምንድነው ቅድም ያልነው ነው እንግዲህ አንድ ነገር አንድ ሰው ሁሉ ቀን እዚህ ላይ ራሱ ትልቅ እንትን ነው የሚነግረን ምክንያቱም እያንዳንዱ ባቅሙ በሚችለው ያህል ያልነው አለ አሁን ብዙ ጦርነቶችን አሳልፈናል ባለፈው አመት ባዛ ላይ የነበረው ከዛ በኋላ ህዝብ ላይ የነበረው ከዛ የመኖች የነበረው እነዚህ ሁሉ ህዝብ እስራኤል በይበልጥ ባዛ ላይ በነበረበት ጊዜ ህዝቡ በይበልጥ ሁሉም እያንዳንዱ አንዱ ሸሚዝ ይሰጣል አንዱ ዳቦ ይሰጣል አንዱ ምግብ ይሰጣል አንድ ላይ ህዝብ እስራኤል ካንድ ላይ ይሆናል የዚህ አይነት environment የዚህ አካባቢ የዚህ አይነት ሽታ የዚህ አይነት ተግባር ካረግና እግዚአብሔር በእውነት እቺን ሀገር ቀድሶ ባረከ አዶቶቻችን እንደትበይ ይበራሉ ያየናቸው ያ ደግሞ የሚሆነው ቅድም እንዳልነው ማለት ነው አንድም ሰው ስላለፈው ነገር ለምን እኔ ያልተማርኩም ለምን እኔ ያላደረኩም ለምን እኔ እንደዚህ ነኝ ብሎ ማሰብ ሳይሆን ራቢ ዮሐናን አለ ራቢ ዮሐናን አገዶል ራቢ ዮሐናን ራሱ ስራ እየሰራ አንዱ መጥቶ ሰላም አለ እኔ የቀን ሰራተኛ ተቀጥሬ አሁን እየሰራው ሰላም ካልኩ እንደሰራ ሰላም ታርቆ እንደሰራይን እንትን ይተችቻለሁ ስለዚህ ሰላም የምልበት ጊዜ አለ ስራ መስራበት በጣም ያ ማለት ለስራ አስገበት የምታደርገውን ነገር በትክክለኛ ለዛ ነገር ተመስጠ ከሰራ ይሄ አቦዳ ታሸምነ እግዚአብሔር ተግባር ነው ግን ብዙም ጊዜ እነዚህ ነገር የሚያስረቃን ምንድነው ይላል ቅድም እንዳልነው ላይ ለመቆጨት ያህል ምናየው ምንድነው ለማጠቃለያ ምንድነው ታዲያ ሰው ይሄ አይነት ፍላጎት አለ ሁሉም ማንኛውም ነገር ማድረግ ይፈልጋል ማንኛውም ሰው ታዲያ ሰላዮችንም አይተናል የዮሽዋ በካለ ተናገሩ ጥሩ ነገር አድርጉ በመጨረሻም ወደ እስራኤል ሀገር እንዲገቡ ተወሰናቸው ግን አብዛኞቻችን እንደዚህ አይነት ሐሳብ አለን ጥሩ ሐሳብ አለን ገንቢ ሐሳብ አለን ትልቅ ነገር ታዲያ እነዚህ ነገሮች እንዳይፈጸሙ የሚያደርገው ዋናው ዓላማችን ያንን ነገር ለመቋቋም እነዚህ ነገሮች በተግባር እንዲሰሩ ምን ማድረግ አለብን የትኛው ምን ነው መዋጋት ያለብን ነገር ያው ትልቅ ጥያቄ ለጠየቅ ሁላችንም በዚህ መልስ ብናገኝ በጣም ደስ ይላል ግን ከሊቃውንቶች ጋር ስናይ ወይም እዚህ ፓራሻ ላይ ስናይ ምናልባት ትንሽ ሊብራራልን ይችላል
አረ ትልቁ ስህተታቸው ምንድነው ብለን ጠየቅነ እንደ ክለሳ እናደርጋለን እንግዲህ አገሪቱ እስራኤል እንዳየናተኝ እንደምናያተኝ የምትወደው ነገር አለ ልክ እንደ ልብ ነች ይባላል ልብ ኦፕሬሽን ሲደረግና ወይ ማንኛው ሌላ አካላት ሲጎዳ ኦፕሬሽን ሲደረግ አንድ አይነት አይደለም ጽዳት አለ ብዙ ጥንቃቄ አለ እስራኤል ሀገር የምትወደው ነገር ምንድነው የሚጣበቃት ማን ነው ወይ የሚኖርባት ማን ነው ትእዛዝ ይፈጽም ነው ብለናል ትእዛዝ ብቻውን ግን ማለት ነው ሰውን ልጅ ከሀገሪቱና ከእግዚአብሔር ያጣብቀው ሌላ ማጣብቀው ትልቅ ነገር አለ ይሄ የሚያስተምረን ካሌብ እና የሆሹዋ የተጠቀሙበት ባህሪ ወይም የላካቸው መምራችን ሙሴ ከቱ በፓራሻታ ሻማ እንዳነበብነው ባለፈው ባይሽ ሞሼ አንዳ የሚቆላደም ናለ አዝ አገሪቱ ክናንም ይላል ክናን ሚሊሾን አኽናአ ነው ያለ ዝቅተኛ ትሁትና የሰው ልጅ ከፈጣሪ ወይም ከኃጢያት እንዳይደርስ ተፈለገ ይላሉ ምን ነው ማድረግ ያለበት ትሁት መሆን አለበት ሁሉ ነገር ቢበስም ይላልኝ ራስን ዝቅ አድርገህ ፈጣሪን ካንተ በላይ ታደረከው በቃ የመጀመሪያው ብዙ ነገሮችን እንደዚህ ማውራት ይችላል ራስህን ግራ ማለት ነው እንደ በላይ ስታደርግ ወይ ምናልባት ራሱ አልተማርኩም ብለህ ራሱ ባታደርግም ምክንያቱም ስላልተማርክ ሆነ አላደርግም ትላለህ እንደዚህ አይነት ወላጆች የሉኝም ብለህ ባታደርግ ሆነ ይሄም ኩራት ይባላል ምክንያቱም እግዚአብሔር የፈለገው ምንድነው አንተ ብቻ እግዚአብሔር በሰጠን ጥበብና ጥበብ እንድታደርግ ብቻ ነው ፈልገው ምናልባት አንተ እኮ ሙሴ ሆነ አልተባልክም አብርሃምንም አልተባልክም አግና ራስህን ትንሽ ዝቅ አድርገህ የእግዚአብሔርን በረከት ለማግኘት ብትለምንና ብትጥር አላማህን አትስትም ብለን እናስባለን ካህለዚህ ነው ሊቃውንቶች ምን ይላል ስለዚህ አናቪም የርሹአረስ ነው ያለ አገሪቱም የወርሶት ትውቶች ናቸው ነው ያለ በማለት ያ ማለት ላይ ትንሽ ዘርዘር ማድረግ የሚጨምር ፈልገው ምንድነው ብዙ ጊዜ እንግዲህ ኩራት ካለ ጡንቻ አለ ኩራት ካለ እኔ ነኝ በኔ ነው የሚያልቀው ይላል ኩራት ካለ ብዙ ነገሮች አሉ ትትና ካለ ደግሞ ዝቅተኝነት አለ ያን ማለት አዎ አለኝ ዕውቀቱ አለኝ ወይም ጥበቡ አለኝ ነገር ግን ይሄን የማረገው እኔ አይደለም እኔ መልእክተኛ ነኝ የላከኝ ፈጣሪ አለ እሱ የላከኝ ስለሆነ እኔ በሱ ደረጃ ላይ በመታይበት ጊዜ እኔ እዚህ ነኝ እሱ እዚህ ነው ግን ኩራተኛ ምንድነው የሚያደርገው እኔ እዚህ ነኝ ወይም እኩል ነን እሱ ከወሰነ እኔ መወሰን ይችላል የሰላዮችም ችግር ምን ነበር ይላል እነዚህ 10 ሁለታቱ ተዛዙ ምንድነው ያሉት ይላል ዋናው ኃጢያታቸው ምንድነው ይላል ከልድም ጋርለም በተጨማሪ ምን አሉ በመድረ በዳ ያለ እግዚአብሔር አላተባ የሚለው ማለት ነው እግዚአብሔር ነው ይመራይ ነበር መሪው የእግዚአብሔር ነው ሁሉም ያደርገው እግዚአብሔር ነው እነሱ ግን ምንድነው ያሰቡት እዚህ ሀገር በመጥበቅ እንደማንኛውም ህዝብ ራሳችን መቻል እንችላለን አልፒያቴባ ዓለም ልክ እንደሚመራው አሜሪካ ለምሳሌ አሜሪካን ትማራ የተለያየ ሀገሮች ራሳችን እንደምን እኛም እንመራለን ስለዚህ እግዚአብሔር ሰው የሱ ቦታ አለ እኛ ቦታ ራሳችን መቻል ራሳችን እንችላለን ብለው እግዚአብሔርን መለየት ጀመሩ ያከኩራት ከትቢት ሁሉ ቀን ወደ እግዚአብሔር መሄድ አልፈለክም እሱን ትራስ ማድረግ አልችልም ከሙሴ አልደም ቀድም ያለው ነጥብ እንጠርበ ካሌብና ኢያሱ ግን ምንድነው ያሉት መጀመሪያ ከትልቁ ከዋናው እንውሰ ያለነሱ እኛ ምንም ብንሆን ምንድነው የሚሉት በአማርኛ ትልቅ አባባል አለ ልጅ ቢሮጥ አባቱን አይቀድም ይላል ምክንያቱም እኛ ማንንም ይዘው ጉዞ ነው ኦሪትን እግዚአብሔርን ካላዘ ምንም ነገር እናደርጋለን ስለዚህ እነሱ ስህተት ምንድን ነበር ይላሉ እቺን ሀገር ራሳችን መምራት እንችላለን ራሳችን አይተን ጎብኝተን ይጠቅመናል አይጠቅም የራሳችን ሐሳብ በራሳችን መወሰን እንችላለን ግን ስህተት ውስጥ አላቸው ነገር ግን በመምራቸው ሙሴ በሱ ቢመሩ ከሱ ሲያታድሽ ማያ የሱን በረከት ቢቀበሉ ነው ፈጣሪን እንትራስ ያረጉ ነው ራሱችን ሀገር ለመምራት ይላል አዎ ፈጣሪ ልክ እንደማንኛውም ሀገር ትመራለች ግን የበለጠ እስራኤል ሊያረጋት የሚችለው ቺና ሀገር ሊያረጋት የፈጣሪ ሀገር የእግዚአብሔር ሀገር ካለች ደግሞ ሚያላተባል ካለም በላይ ይሆናል ከዚህ ማንም ሰው ከሚገምተው በላይ ያየነው ባይናችን የምናየው ምን ዋሸት አንችልም በትክክል ኪፓት ባርድ ከዚህ ሀገር መምጣቷ ስንት እንደወረደ አሁን ኢራኖች እንደወረደ
የሚያወርዱት እግዚአብሔር በላይ ስለዚህ ምን ይላል እግዚአብሔር ልግዘካል ተተና ማለት ነው ሙሴ አና ሚኮላ ዳም ሙሴ እግዚአብሔር ጋር የተነጋገረ ሰው ነው ያንም ሆኖ እግዚአብሔር ሙሴ ተተና ያለው ፈጣሪን መጀመሪያ አስቀደመ እግዚአብሔር ገዛ ላይ ነው እኔ ተላላኪ እኔ በሰሐቆ ሻሊያ ሻሊያ ኸሊ ፍራዲ ራሴ መብት የለኝም እጄ መልእክቱን ይሄን መጽሐፍ ላቶ ገለስጥልን ካሉ መጽሐፍ ብቻ መስጠት ነው ይነት ያን ግን በትክክል መወጣት አለ ለዚህ ሚዳታና ቢያልከው በጣም አስፈላጊ ነው ያነ ስለዚህ እነዚህ ሰላዮች ግን ሚዳታና ባ አልነበራቸው እስራኤል ሀገር የሚኖር ደግሞ በእውነት ሀገሪቱን ቀስ ብሎ ምድሪቱን ያያየ የሚረገጥ ፈጣሪን የሚያመሰግን እንኳን ለሰዎች ላሾናራ መጥፎ ሐሜት ነውና ለሀገሪቱ ለእንጨቱ ራቢ ዘራን አይደለም ራቢ ዘራ ቅድም እንዳልከው ሀገሪቱ የተለያዩ እንቅፋት በሚያለበት ያነሳ የለም ያ ምንድነው ለሀገሪቱ መጥፎ እንዳይነካ እንደዛ አይነት ሰዎች እንደዛ አይነት ሀገር ነች ያለች ስለዚህ ይላል ያንን ነገር ካረግነ ፈጣሪን ከላይ እኛን ከዚህ ካለ ተተና ካለ ዋናው ጥያቄው ቅድም ያለው ይሄን ነገር እንዳናረግን ሁሉ ቀን ይጎተጉተን ወደ ትቢቱ ሚልከን ምንድነው የጽራራ ያ መጥፎውን መማጋት መጥፎውን ሐሳብ መዋጋት እንችላለን ፈጣሪ ከኛ ጋር ሲሆን ብቻ እግዚአብሔር ከኛ ጋር ከሌለ እኛ ከዱስ ባኩሎ ይሳያ ይጾሽላ እንደምትገበር ዓለም ያለ በየቀኑ የሰው ልጅ ያው እንግዲህ የጻራ በጣም ይጋፈጣዋል በጣም ይፈተነዋል ፈጣሪ አምላክ ለሎ አሸም ወዘር ነው ያخلو ነው ዘፈሸም ወዘር ዳፍታ በእስራኤል ሀገር በተለይ አሁን ባለንበት ጦርነት ብዙ ሰዎች እናያለን ወጠን ዱላይ ምናልባት ያላገር ነው ሌላ ሀገር ይሻላል አሉ አበላሽ ጋኻት አሸም ባረት እኔ እንክሙ ባረት ለኸን እረት ሳይል የተምሽ ጋኻት ሁሉ ዘይ እግዚአብሔር እኔ አሸም ለኸ ባምሽ ምርሽት አሸና ዳخريት አሸና ብቻ ግን በእውነት እኛ ራሳችን ማለት ነው ዝቅ አድርገን ተቀባይ ነን እኛ እቃ ራሳችን እንደቃ አድርገን ዝቅ ብለን ስንቀበል እግዚአብሔር አምላክ ማለት ነው እቺ ነገር ያወርሰናል መልካም ይቷነን ሁሉ ነገር ይሰጠናል የረስ ህምዳ ቶባ ወኸባ መልካም ሁሉ ነገር ምግብ ማር ወተት መታፈልቅ ሀገር ነች እቺን ሁሉ ነገር ለማግኘት ገና በእርግጥ እኛን ወስነን አንድ ደግ ሰው ነበር የሚያስታውሰው አራብ ሞሼ ሊቪንገር ይባል ነበር ነርሲ ማጻዲቅ እሱ ጉሽ ሙኒ የሚባል ብዙ የተለያዩ ቦታዎችን በዳበሸሞ ማለት ነው የተለያዩ አቋቋም ነው በጣም ትልቅ ሰውዬ አዘዝ ሰውዬ በመጀመሪያ ጊዜ ከባድ ነበር አገሪቱ እንደዚህ አይነት ይሁዳ በሸሞ እንደዚህ አሁንም ራሱ ከባድ ነው አማርኛ ይሻላል እና እሱን ሲጠይቁት የሚሉት ነበር ተጊል ምን አይነት ኃይል አለ አንተ ከመንግስቱ ጋር ከአረቡ ጋር ከዛም ጋር ተዋጋለ ይላል እኔ አይደለሁም ይላል እግዚአብሔር ነው አለ እኔ ግድግዳ ባይ ማለት ግድግዳ አይደለም አይላል እግዚአብሔር ከፊቴ ነው ማይውላል በእግዚአብሔር አምላክ ነገር ከዳር እስከ ዳሯ እንድንወርሳ ስለፈለገ እኔ ግድግዳ ቢሆን ገፍቼና በመዶሻ አብሰባበር የሆነ እንጂ ማልፍ እቺ ሀገር ለኛ አይደለችም ብዬ አላካፍላትም እንደ ኬክናል እና ስለዚህ በእውነት እቺ ሀገር መኖር እንችላለን ሀገሪቱ መልካም ነች ለኛ የተታቀደችና ለኛ የተሰጠች ነች መኖር ተፈለግነ ራሳችን ሐሳብ ዝቅ ፈጣሪ አምላክ በላይ በሲያታ ደሽማያ አሚሳኤል በጣም ትልቅ ትድገት ያገኛል በእርግጥ በእግዚአብሔር ኃይል ነው ሁሉ ነገር ልክ አሁን እንዳልከው ቅድም እንደነገርከው እንደገለጸው ሁሉ ብዙ ጦርነት እናልፋለን የእስራኤል የምናልፋቸው ሁሉ ጦርነቶች በእግዚአብሔር እጅ ባይሆን ኖሮ ቢሆን ምንም በቁጥርም ትንሽ ነን ምን አለነኛ ቢሆንም ግን እግዚአብሔር ስላለ ከኛ ጋር እኛ ደግሞ በእግዚአብሔር ስንመካ አይኖቻችን ወደ ላይ አድርገን እግዚአብሔር መከሽን ስንጠራ እግዚአብሔር ይሰጠናል ለአናቪም የርሻው ተገረተን ያወርሳታል ብለና እናያለን እግዚአብሔር ናታ እጅግ በጣም ጥሩ ማለት በእውነት አሁን ያልከው ትልቅ ነገር ነው ማለት እነዚህ ይሄ ነገር የመመልከት ጉዳይ ነው ሰላዮችንም ባየነበት ጊዜ ያመለካከታቸው ነገሮችን አይተዋል ሁሉም አይተዋል ሁለቱም ያሱና ካሌም አይተዋል ሌሎችም አይተዋል ግን ያመለካከታቸው ያንን አመለካከት አይተው ሁሉን ነገር የሚያደርገው እግዚአብሔር ለጥሩ ነገር ዛሁን ጨለማይ ነው ችግር አለ ሁሉም ነገር አለ ግን እግዚአብሔር ሁሉን ነገር እርጥሙን ከደረቅ ለሙን ከጥሬ ለመለየት ስለፈለገ ፈጣሪ የሚያደርገው ሁሉ ጥሩ ነገር በኢብራሂም ምን ይላል ላስላርኪ ምሽከፋይ ንኾን
ትክክለኛ መነጽር ከአይናችን ላይ ካደረግና የተስፋ መነጽር ነገ ጥሩ ይሆናል የደግነት መነጽር የብርሃን መነጽር ተባበር አይን ቶባ ምንለው ጥሩ አይን ማለት የዛ አይነት አይን ካለ ፈጣሪ አምላክ እንኳን የምድሩን ዓለም የሰማዩን ዓለም ለሁላችን ይሰጣል እግዚአብሔር የሚያደርገው ለጥሩ ነገር ነው ብለን የማየት ተስፋ ካለን ምንም ነገር አንችልም ምክንያቱም ሁሉን የሚያደርገው እግዚአብሔር ፈጣሪ የዛ ግን ሁሉ ቀን መጸለይ ያለብን እባክህን አይናችን አብራ ብርሃኑን እንድንመለከት ደጉን እንድንመለከት ተስፋውን እንድንመለከት አድርገን ብሎ ሁለት ግን ነው በትክክለኛ የራብ ያለ ምንድነው እኔ እኮ ግንዱም ቢሆን እኔ ገባለሁ ምክንያቱም እግዚአብሔር ነው ማሻመሩ የሽዋ በቃለ አለና አለ ራይ ነው ግዙፎች ናቸው ትልቅ ነው ግን እኛ እንችላለን በጣም ብሎ ይህን የተስፋ ጭላንጭል ማሳየት ለህዝቡም ለራሳችንም ለአንደበታችንም ለልጆቻችንም የተረጋጋ መንፈስ እንችላለን እና እግዚአብሔር አምላካችን በእውነት የሰጣን የአብርሃም የወርት ክፍል በጣም ተመጣጣኝ እና በእውነት እኔም አመሰግናለሁ ደጋጎች እንደምትጸልዩት ጸሎት እንግዲህ አሰኔና ክሊል ለሽል ኸድኻናና ዋናው እንግዲህ ይሄ ነው አንድ ነገር ከማድረጋችን በፊት ሁሉ ጊዜም ዘወዘው የራትሶን ሚፔሊ ቬሊ ጋና ሸምጾ ደጓለ ዘራም አንበያ አምላኬ የልቤና ሐሳብ የቃል ባንተ ፊት ያማረ ይሁን ብለን ለእግዚአብሔር ተላላኪዎች መሆናችን ታመነ በሁሉ ሁኔታዎችና በሁሉ ሰዓቶች ማለት እንችላለን ተስፋ ይኖረናል እምነታችን ጠንካራ ይሆናል በነገሮች ላይ በለጠ ስኬታሞች እንሆናለን ምክንያቱም ሁሉ ነገር እግዚአብሔር ለሚያንቀሳቅሰው ሁሉ አኮለቶባ ሁሉ ነገር አምላክ ነው የሚያደርገው ብለን ራሳችን ተስፋ አለ አካባቢያችን ብርሃን ተሰጠነ ትልቅ ነገር ነው ብለን እናስባለን እና አመሰግናለሁ ሸየ ሸባሻውን ባዋ ተሰበተለው እግዚአብሔር ይስጥልን በጣም እናመሰግናለን እንግዲህ ሳያስባል እግዚአብሔር ይፈጽማል እንደሚለው እግዚአብሔር አፈጣጣሙን ይህንን ሀገራችን ሰላም ያድርግልን በረከቱን ይስጥልን እዚህ ሀገርም ከውጭም ያላችሁ ወገኖቻችን በሰላም የዚህ ሀገር የሌላችሁ ወደ እስራኤል ሀገር ገብታችሁ በሰላም እዚህ ሀገር ላይ እንድትኖሩ እግዚአብሔር በረከት ይሁን መልካም ሁኑ በሚቀጥለው አራሻ እንድትገናኝ ድረስ ሰላም ሁኑ ሸባት ሻሎም ሸባሻ